ሳያውቅበት ሆዴ ለታቦቴ ይሳላል የተጨነቀ ሰው ማናለኝ እንዳንቺ ነፍሴን የወረሰው ኮከብ ተገለጠናይ ተሸኘ ፀሐይ ልብ ረጋ ሳይ አይኔ ሰው ሳያይ እሷም አልተገኘች አይ ብደክም ብለፋ ፍቅሬ ሰማን ነበር አጣጭው ባይጠፋ መሸ ደህና ደሮ ናፍቆት ነው ልማዴ መቼም መተው መርሳት አያውቅበት ሆዴ ለታቦቴ ይሳላል የተጨነቀ ሰው ማናለኝ እንዳንቺ ነፍሴን የወረሰው የመውደድን ምስጢር አይ እንዴት ልሸፍነው መናገር ይወዳል መለየት ክፉ ነው አንቺማ የሆድሽን አይ መቼ ተነፈስሽው ዝም ብለሽ አይደል ሆይ ጥለሽኝ ሄድሽው ታናይ በግንቦት በሰኔ ምነው በክረምቱ ትርቂያለሽ ከዓይኔ እስኪ ልሂድ ገዳማይ ልግባ ልመንኩሰው አንቺ ስርምም የለሽ ትደርሻለሽ ከሰው ትደርሻለሽ ከሰው ትደርሻለሽ ከሰው ትደርሻለሽ ከሰው ያስጨነቀኝ ከምንም በላይ ክብደቱ የሚሰማኝ ከምድር ከሰማይ እኔ አንቺን ውለታ እንዴት እከፍላለሁ ኖሪልኝ ሌላ ምን እላለሁ ኖሪልኝ ሌላ ምን እላለሁ ሁሌም ያስጨነቀኝ ከምንም በላይ ክብደቱ የሚሰማኝ ከምድር ከሰማይ እኔ አንቺን ውለታ እንዴት እከፍላለሁ
ኑሪልኝ ኑሪልኝ ሌላ ምን እላለሁ ኑሪልኝ ኑሪልኝ ሌላ ምን እላለሁ ባለውለታዬ በችግሬ ዘመን ባለውለታዬ ሳትርቂኝ ቀርበሽ ባለውለታዬ ዘውትር እያጽናናሽ ባለውለታዬ አለሁልሽ ያልሽኝ አለሁልሽ ያልሽ ባለውለታዬ የኔ ኑሮ ኑረሽ ባለውለታዬ ከዚህ አደረሽ ባለውለታዬ አንቺ ብቻ እኮ ነሽ ባለውለታዬ በዓለም ላይ ያለሽ በዓለም ላይ ያለሽ በዓለም ላይ ያለሽ በዓለም ላይ ያለሽ ሳትለይ ሳሰለች ያደረግሽኝ ሰው ያንቺን ነገር አመስግኜ በቃል አልጨርሰው ሳትለይ ሳሰለች ያደረግሽኝ ሰው ያንቺን ነገር አመስግኜ በቃል አልጨርሰው ስጠማ ተጠምተሽ ስራብ ተርበሻል ከኔ በላይ ከስተሽ ጠጥተሻል ተብለሻል ፈጣሪ እንዲከፍልሽ እለምነዋለሁ ሌላማ ሌላማ ሌላ ምን እላለሁ ሌላማ ሌላማ ሌላ ምን እላለሁ የሚያስጨንቀኝ ከምንም በላይ ከምንም በላይ ክብደቱ የሚሰማኝ ከምድር ከሰማይ ከምድር ከሰማይ እኔ አንቺን ውለታ እንዴት እከፍላለሁ ኑሪልኝ ኑሪልኝ ሌላ ምን እላለሁ ኑሪልኝ ኑሪልኝ ሌላ ምን እላለሁ ሁሌ የሚያስጨንቀኝ ከምንም በላይ ከምንም በላይ ክብደቱ የሚሰማኝ ከምድር ከሰማይ ከምድር ከሰማይ እኔ አንቺን ውለታ እንዴት እከፍላለሁ ኑሪልኝ ኑሪልኝ ሌላ ምን እላለሁ ኑሪልኝ ኑሪልኝ ሌላ ምን እላለሁ ባለውለታዬ ለእርገቴ ተጨንቀሽ ባለውለታዬ ሌት ተቀን ደክመሻል ባለውለታዬ ምድራዊ ገነቴ ባለውለታዬ በለሽም ያንስሻል ነፍቶልሽ ባለውለታዬ ብድርሽ ብዙ ነው ባለውለታዬን እንዴት እከፍላለሁ ባለውለታዬን ሲክበልሽ ብዬ ባለውለታዬ ተካትቼዋለሁ ተካትቼዋለሁ ሳትለይ ሳሰለች ያደረግሽኝ ሰው ያንቺን ነገር አመስግኜ በቃል አልጨርሰው ሳትለይ ሳሰለች ያደረግሽኝ ሰው ያንቺን ነገር አመስግኜ በቃል አልጨርሰው ስጠማ ተጠምተሽ ስራብ ተርበሻል ከኔ በላይ ከስተሽ ጠጥተሻል ተብረሽ ፈጣሪ እንዲከፍልሽ እለምነዋለሁ ሌላማ ሌላማ ሌላ ምን እላለሁ ሌላማ ሌላማ ሌላ ምን እላለሁ ሌላማ ሌላማ ሌላ ምን እላለሁ ሌላማ ሌላማ ሌላ ምን እላለሁ
እናመሰግናለን ለሁለቱም ተወዳዳሪዎቻችን። ደረጀ ጤናው በኤልኤም 6 ተወክሎ የኤፍሬም ታምሩ መሸደናደሩን ነበር ያቀነቀነልን። አብርሃም ጸጋይ ደግሞ በኤልኤም 5 ተወክሎ የተፈራ ነጋሽ ባለውለታዬን ነበር ያቀነቀኑት። እንዴት ነበሩ? እንግዲህ ቀጣይ ሳምንት እናንተ ተወዳዳሪዎች ናችሁ። ዛሬ ተመልካች እንዴት ነበሩ ተወዳዳሪዎቻችሁ? ተፎካካሪዎቻችሁ ለእናንተ እንዴት ነው? ደስ አላላችሁም? በቀጥታ ስርጭት እንደዚህ መመልከት ላይቭ ኮንሰርት ነው ዛሬ ያያችሁት አይደል? እናመሰግናለን። በዚህ የዚህ ሰዓት አጋሮቻችን ደግሞ አቢሲኒያ ባንክና ኢትዮ ቴሌኮም ናቸው። ለሁለቱም እጅግ አድርገን እናመሰግናለን። በቀጥታ የማልፈው ወደ ዳኞቻችን ነው። አስተያየት እናመሰግናለን ደረጀና አብርሃም። አሁን እንግዲህ ያው በድጋሚ ተገናኘን። እንግዲህ በደንብ እየተዋወቅን መጣን ማለት ነው። ደረጀ አሁን ከቅድሙ ደግሞ ትዝታ ማይነር ላይ ያለውን ኤፍሬም ታምሩን ሙዚቃ ነው የመረጥከው። በነገራችን ላይ የተፈጥሮ ድምጽ በጣም አሪፍ ነው። አሁን ደግሞ አየህ በዚህኛው ደግሞ ሲታይ ደግሞ በሁለቱም የተጫወትካቸው ግልጽ ብሎ ይታያል። የመጀመሪያው የዜማ ክፍል አውት ኦፍ ፒች የነበራለ ከቅኝት የመውጣት ለምን መሰለህ? አሁን ቀላሉ እሱ ነበር እንደ ሙዚቀኛ አይደለ? የሚወጣውን ነው የፈራሁት የነበረው። የሚወጣውን በጣም ጥሩ ነው የተጫወትከው። አንዳንዴ ጥናት ስናጠና በጣም የምንንቃቸው ነገሮችን ነው መውረድ ራሱን የቻለ በቃ ቫልዩ ያለው ታች ስትወርድ ማለት ነው። ስለዚህ የታችኛው ድምጽ ጥሩ አልነበረም። የሚወጣውን ደግሞ ጥሩ ተጫወትከው ማለት ነው። ስለዚህ ስታጠና ሙሉን ዘፈን በደንብ የማድረግ አሁን ኮንፊደንስን በደንብ ያዳበርክ እርግጠኛ የመሆን ልምድ። ሌላው ሪትም ከሆነ ከባንዱ የምትፈጥነው ነገር አለ ይታወቃል። ግን እኛ እኮ እንደዚህ ያደረግን ነው እዚህ ካውንት እናደርግ ነበርና ቅድም ወዳልኩ አይነት ስሜት ውስጥ ስትገባ ኢሞሽን ላይ ስትሆን በቃ ይሄ ስሜታዊ ስንሆን የሚወጣው ነገር እሱ ነገር በደንብ ሊታሰብበት ይገባል። ሌላው በጣም ጥሩ ነው። አብርሃም ያው ጥሩ ነገራችሁ እንዳለ ሆኖ ነው እንደ ችግር ያለው ባነሳ ያጠቅማችኋል ብዬ ነው። ይሄኛውን የዜማ አረዳድህ ነው ልክ ያለው ነው። ለምሳሌ መስማት በጣም ወሳኝነት አለው። ከመስፈናችሁ በፊት በደንብ ነው መዘፈኑ መስማት ያለባችሁ። ምክንያቱም ብዙ ዜማዎች ሲሸራረፉ ነበረ እና ሲጎዳ ይታወቃል። ሁለተኛ ይሄን ውድድር እንደ ዘፈን ይዞ መጥቶ ብድግ አድርጋችሁ አንስታችሁ ይዛችሁ መታችሁ የመወዳደርን ነገር መቆም አለበት። ለምን ከዚህኛው ዙር ቀጥሎ ስንገናኝ ሁሉም ድምጻዊ በጣም እያጠና ነው የሚሄደው። ስለዚህ ያላችሁን አቅም ለማሳያት ሌላው ቅድም ደግሞ በጣም ዛሬ ገረመኝ ኦዲየንሱ የሆነ ቦታ ላይ ሙዲ ሆኖ ሲሄድ አንተ ወደ ኦዲየንሱ ሄድክና ሪትም ገለበጥ። ታውቀዋለህ ግን ተሳውሳለህ? የመጀመሪያው ዙር ላይ እሱ ቦታ ላይ እና ባንዶች ያው ጥሩ ባንዶች ስለሆኑ ጎበዞች ስለሆኑ ጠብቀው ባር ላይ ገቡልህ። እነሱ ናቸው ያስተካከሉት እና እነዚህ ነገሮች እንዳይከሰቱ ለሚቀጥሉት መልካም እድል እመኝላችኋለሁ። እሺ ደረጀ ጤናው የኤፍሬም ታምሩ መሸደናደሩ የሚለውን ዜማ ነው ያመጣው። እኔ ከቀድሙ ፐርፎርማንስ ያሁኑ በጣም የተሻለ ሆኖ አግኝቼዋለሁ። ብዙ ነገር ጥሩ ነው። እንትንህም ምንድነው ይሄ ኮንፊደንስም ጨምሯል። በተለይ ተለቅ አድርገህ ድምጽህን ስታወጣው በደንብ ከፒቹ ጋራ የመዋሃድ ነገር አለና አትፍራ። ታች ላሉ ድምጾችም እኩል አትኩሮት መስጠት ይኖርብሃል። ዜማ ላይ ጥንቃቄ እንድታረግ መክራለሁ። ሀረጋትን አትቆራርጣቸው። ትንፋሽ በደንብ ካያስክ የዜማዎቹ ሀረጋት ሳይቆረጡ መጨረሻ ድረስ መያዝ ትችላለህ። ስለዚህ እሱን በደንብ አስብበት። ከቅኝ ጋር በተያያዘ ችግሮች ነበሩ። እሱን እንግዲህ የትንፋሽ አያያዝ በደንብ ሲሆን ድምጽ ኤክሰርሳይዝ ስታረግ ቅኝቱም እየተስተካከለ ይመጣል። ስለዚህ ብዙ ሙዚቃ እንድታዳምጥ እመክርሃለሁ። ከቅድሙ ግን ያሁኑ በጣም የተሻለ ነበረ። አብርሃም ጸጋይ የተፈራ ነጋሽን ባለውለታዬ የሚለውን ዜማ ነው ያመጣው። አብርሃም በጣም ጥሩ ድምጽ አለ። አሁንም ደግሜ እናገራለሁ፣ ቆንጆ ድምጽ ነው ያለ። እንዴት ልጠቀምበት የሚለው ግን ገና በደንብ ስርዓት አልገባም። ምንድነው አንዳንዴ ቃላቶቹ ሳይሰሙ መልእክቱ እኛ ጋር አልደረሰም። በተለይ ባለውለታዬ ብቻ ይሰማና ሌሎቹ ውስጥ ያሉት ግጥሞቹ ሀሳቦቹ ግማሽ እስክደርስ በተለይ ዘፈኑ ምን እንዳልክ አልሰማሁም። ስለዚህ ለእያንዳንዱ ነገር
አትኩሮት እንድሰጥ ነው የምመክር። ሌላ የምትገባበትን ቦታዎች እርግጠኛ ሆነ ግባ። ሪትሚካሊ ታይት መሆን አለብህ ከባንዱ ጋር ማለት ነው። እሱንም ልታስብበት ይገባል። አንድ ግን በጣም ጠንካራ ነገር ዜማ ይገባሃል፣ ማዜም ይችላል ጉሮሮ። ይሄንን ግን አዋህደህ እንዴት አይነት ልሁን የሚለውን ራስ ላይ በጣም መስራት አለብህ። በራስ ድምጽ ማዜም ሁሉ ነገር የሚደነቅ ነው። እነዚህን ካስተካከልክ ጥሩ ይሆናል። ቅኝትም በደንብ እያሰብክበት እንድዘፍን ነው ያለኝ አስተያየት። ለሁለታችሁም መልካም እድል እመኛለሁ። እሺ ብዙ ሀሳብ ተነስቷል። እንዲሁ በጣም አጠር እንዲል ደረጀ በቃ ማዳመጥ ነው ያለበት። በማዳመጥ ውስጥ ቅኝት ይስተካከላል። የቅኝት ችግር ነበረበት። የሪትም ነገር ይስተካከላል። ሪትም ላይ ትንሽ ፈጠን ፈጠን ትላለህ። ከኖርማል ቴምፖ አንተ ፈጠን ፈጠን እያልክ የምትገባባቸው ቦታዎች አሉ። እሱ ይስተካከላል በደንብ ሲደመጥ። የዜማ ሀረጋት የሚጀምሩበት ቦታ እርግጠኛ አይደለም ስትጀምር በእድል ምትገባ ነው የሚመስለውና በስነ ስርዓት መግባት እንድትችል አንተ ማዳመጥ ብቻ ነው ያለበት። ሌላው ይሄ የአቅም ችግር የመረዳት ችግር ምናምን የለብህም። እዚህ ጋር አሁን ቅድም ስለ ማይክ ሀሳብ ተነስቶ ነበር። አሁን ደግሞ ማይክ ላይ በጣም ኮንሺየስ ሆነ ማኔጅ ለማድረግ ስትጥር ታይቷል። አሪፍ ነው እሱ፣ ቆንጆ ነው። ምናልባት ይሄኛው ዘፈን ላይ ትንሽ የወጣብህ ነገር መስሎት ሰምቶኛል። ላይ አካባቢ ያሉት ዜማዎች ላይ ትንሽ ትግል ነገር ነበረውና ግማሽ እየወረድክ እንደዚህ አይነት ነገሮችን ቼክ ማድረግ ያስፈልጋል። የትኛው ሞር ኮምፎርታብል ነው የሚለው ነፃ ሆነ ነው መስፈን ያለብህ። መጨነቅ ልክ አይደለም። አብርሃም አንተ ጋር ስመጣ ተመሳሳይ ነገር ነው። ሙዚቃን የመረዳት ችግር የለብህም፣ የአቅም ችግር የለበትም። በጣም ቆንጆ ድምጽ ነው ያለ። አንተ መስራት ያለብህ ከቅኝት ጋር፣ ይሄ ደግሞ በማዳመጥ የሚስተካከል ነገር ነው። የሪትም ነገር መጀመሪያ በአጋጣሚ መስሎኝ ነበረ። ሳትለይኝ ሳትሰለችኝ የሚለው ዜማ ሀረግ የሚጀምርበት ቦታ ላይ የመጀመሪያው ፈርስት ራውንድ ላይ ስትሳሳት፣ እስቲ ቆይ ሁለተኛው ላይም ደግሞ አንድ አይነት አሳሳት ነው የተሳሳትከውና ማዳመጥ ነው ማለት ነው አይደል? እሱን ማረም ነው። ደስ የሚለው ግን የዛሬ ኦዲየንስ ያው ቅድም 10 ሺህ የተሰጣቸው ኦዲየንሶች ደግሞ ሲያግዙ ነበር አይደል? በጣም ኢነርጂ ይሆናሉ ምናምንና እሱን ማስተካከል በቃ ማዳመጥ። ሌላው አቅማቸው አሪፍ ስለሆነ መልካም እድል። እናመሰግናለን ዳኞቻችን።